ካበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ሊኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል። ልክ ነው፣ አሳለፋችሁ። ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች ኢትዮጵያ ውስጥ ያሉ ወንድሞች ለምን አልተናገሩ ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖሩባችሁ። ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ የሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት። ኦኬ። ስለዚህ አንዳንድ ልናስባቸው የሚገቡትን ነገሮች ልታስቡ ይገባል። ለዛ ብዙ ኤኒዌይስ ብቻ ሁላችንም ማስመሳዮች ነን በሚለው ልጠቅልለው ንግግሬ። ሁላችንም ማስመሳዮች ነን የሚለው በዛ ልጠቅልለው ንግግሬ። ሰላም ውድ አድማጮቻችን፣ በመግቢያ ላይ እንደተመለከታችሁት ልደተ ቃል ለእኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል የዛን ለታ ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የሰጡት መረጃዎችን ሰምቶ ሊሆን ይችላል ለእኔ ምላሽ የሰጠው። እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰርት እሳቸው አልፈቀዱልንም፣ ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፍቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም፣ ኑ እንዋቀስ ይላል የኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳትጠይቁኝ ምንም እንትን እንዳትሉ የሚል አምላክ አይደለም የምንከተለው። እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው። እንጠይቃለን። ይህንን እንድንጠይቀውም ደግሞ ራሱ ነው ፍቃዱን የሰጠን ማለት ነው። ልክ እንደ ሙስሊሞቹ እንዳትጠይቁ የሚል አስተምሮ እኛ ጋር የለም። ወይንም ደግሞ ልክ እንደ ካቶሊኮቹ ፖፑ ኢንፋሊብል ነው ብለን አናምንም። ማንኛውም ፖፕ ራሱ ይሳሳታል ብለን እናምናለን። ወይ ጥያቄ መጠየቅ ነውር ነው ብለን የምናምን ሰዎች ስላልሆንን ማለት ነው። ስለዚህ አባታችንን ጠይቀናል። የጠየቅንበትም ምክንያት ደግሞ ምንድነው? እሱ ቋሚ ሲኖዶሱና የሊቃውንት ጉባኤ አባላት አማክረናቸው ነበረ። ምንድነው እሱ ያሉን? መረጃዎቻችሁን ሰብስቡና አምጡ፣ ክስ የሚያስፈልገውንም እንከሳለን፣ መግለጫ ለሚያስፈልገው መግለጫ እናወጣለን አሉን። ይህንን አደረግን። መረጃዎችን ሰበሰብን፣ ቪዲዮዎችን ሰበሰብን፣ በመጽሐፍት ደረጃ የተጻፉትን ሰበሰብን። ቁርአን ውስጥ ክርስትናን የሚያጥላሉ የሚያንቋሽሹትን አወጣን። በሐዲስ የተጠቀሱ ክርስትናን የሚሳደቡትን በሙሉ ሰበሰብን። እነኚህ ሁሉ ሰብስበን መረጃ ይዘን ሄድን። ስለዚህ አቡነ አብርሃም ይህንን ወደ ቋሚ ሲኖዶስና ወደ ሊቃውንት ጉባኤ ለማለፍ እሳቸው መፍቀድ ነበረባቸው። ስለዚህ አልፈቀዱልንም። እሳቸው ካልፈቀዱ ደግሞ ቋሚ ሲኖዶሱም ምንም መግለጫ ማውጣት አይችልም፣ ወደ ክስም እንዲሄድ ማድረግ አይችልም። ሊቃውንት ጉባኤ አባላትም ምላሽ መስጠት አይችሉም፣ ወደ እነሱ ስላልደረሰ ወደ እነሱ መምጣት ስላልቻለ ማለት ነው። መግለጫ ይሰጣል ተብሎ እየተጠበቀ ነበር፣ ታውቁታላችሁ። ስለዚህ መግለጫ ሳይሰጥ ቀረ። ነገሮች ሁሉ በዛው ተቋጩ ማለት ነው፣ በዛው እንዲቀሩ ሆኑ። ነገር ግን ከጊዜ በኋላ ነገሮች ካለፉ በኋላ ማለትም ይሄን እኛ ተተከለከልን በኋላ ማድረግ እንደማንችል ካደረጉም በኋላ ለራሳቸው ፈልገውት ይመስለኛል አቡነ አብርሃም ደህንነቶች ነገ ይመጣሉ፣ የህግ አካላቶች ይመጣሉ፣ መረጃዎቻችሁን ስጡን፣ ዶክመንታችሁን ስጡን ብለው ጠይቀውናል፣ ደውለውልን ነበረ። ስለዚህ እኛ ደግሞ መረጃውን አንሰጥም፣ በቃ ቁመነዋል፣ ትተነዋል ክሱን የሚል ምላሽ ሰጥተናቸዋል። ስለዚህ እሳቸው በራሳቸው መንገድ ሄደው ክስ መክሰስ ይችላሉ፣ መረጃዎች መሰብሰብ ይችላሉ። እኛ የሰበሰብነው መረጃ ግን በቃ ትተነዋል። ምክንያቱም በመጀመሪያ ለምነናችሁ ነበረ፣ ፈቃደኛ አልሆናችሁም። አሁን ተስፋ እንትን ካለ በኋላ ለራሳችሁ ስትሉ ደግሞ አትጠይቁን የሚለውን አድርገናል። ለምን በመጀመሪያ እንደከለከሉ ጠይቋቸው ማለት ነው። ለምን እንደከለከሉ በመጀመሪያ ጠይቋቸው ብለን ያልነው። ስለዚህ ይሄ ምንም ያስከፋ ነገር በሌላ የሚተረጎም አይደለም። በሁለተኛ ደረጃ ላይ ልደተ ቃል ስለኔ መልካም ነገር የተናገርከውን ሰምቼዋለሁኝ። ብዙም አያስጨንቀኝም እሱ። ነገር ግን እህቶችን የተናገርካቸው ነገሮች በጣም በሚያሳዝን ሁኔታ ልቤን ሰብሮታል፣ አስከፍቶታል። ለምን እንደሳክ ራሱ አልገባኝም። ጅል በመሳቅ ራሱን ይደልል ይሆናል እንጂ ልክ እንደ ጅል ለምን እንደሳቅ አልገባኝም። ምክንያቱም ቪዲዮ ተሸፍነው መስራታቸው እንደዚህ የሚያስቅህ ከሆነ አንተ አንድ ቪዲዮ ሰርተህ እኮ ስላሸማቀቁህ ያችን ቪዲዮ አጥፍታታል።
ስለዚህ እስልምና ላይ መስራት እንዲቀላል እንዳልሆነ ልትረዳው ይገባ ነበር ማለት ነው። እነሱ ጌም እየተጫወቱ አይደለም እሺ ላይቭ ቪዲዮ የሚገቡት ወይንም ቪዲዮ የሚሰሩት። ቪዲዮ ሲሰሩ ስራ እየሰሩ ነው። እነኛን ሴቶች ለማሸማቀቅ በዚህ መጠን መሳቅህ፣ በዚህ መጠን ማናናቅህ፣ በዚህ መጠን አስመሳዮች ብለህ መናገርህ በጣም ያሳዝናል። እሺ በጣም አዝኜብሃለሁ። ምክንያቱም ለክርስቶስ በዚህ መጠን ራሳቸው መስዋዕት ከፍለው ሙስሊም ቤት እየሰሩ ያውም ቢታወቁ ሊያስገድላቸው የሚችልን እንደዛ እየሰሩ ማላገጥህ በጣም ያሳዝናል ማለት ነው። በጣም ያሳዝናል። ስለዚህ ባታደርገው ጥሩ ነበረ። ቀጣይ ግን ከዚህ በላይ ሊሄድብህ እችላለሁ ማለት ነው። በሴቶች ጉዳይ በእህቶቻችን ላይ ወይም በእህቶቼ ላይ ከመጣህ ማለት ነው እኔን እንደፈለገ መናገር ትችላለህ። ያ እህቶቻችንና አረብ ሀገር ያሉ አስመሳዮች ምናምን ብለህ ግን እነሱ ላይ እንድትናገር እድል አልሰጥም፣ አልፈቅድልህም። ኢትዮጵያ ውስጥ ሆነ ከፈራህ ሳውዲ ላይ ላሉትማ እንዴት ሊከብድ እንደሚችል መረዳት ሲኖርብህ አይ እንደዚህ ያላችሁ ውጭ ያላችሁ ምናምን ብለህ እንድታላግጥ አይፈቅድልህም ማለት ነው። ሰው ጥንቃቄ አድርግ።